እግዚአብሔር ከኛ አንዲት የሚፈልጋት ነገር በንጹህ በቀናች ሃይማኖት መኖራችንን ነው። በንጽህና ሆኖ ወደ ጌታ ስጋና ደም ያልቀረበ ሰው ደይነው መቅሰፍቶ በላለርሱ ቅዱስ ዮሐንስ አፈወርቅም ይህንን ይደግመዋል። በንጽህና ሆኖ ወደ ጌታ ስጋና ደም የማይቀርብ ሰው ለራሱ ፍዳውን በላ። የክህደትና የጥርጥር ሌባ ነጥቆ እንዳይወስደን የጸና ግንባችንና አጥራችን ስለ ሃይማኖታችን መማር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ቆያችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከዛሬ ጀምሮ በሚኖረን ተከታታይ ቆይታ የትምህርተ ኅቡዓት ትርጓሜ ማብራሪያ እንመለከታለን። እግዚአብሔር ከኛ ጋር ይሁን። ትምህርተ ኅቡዓት ማለት ከሁለት ቃላት የተገኘ ጥምር ቃል ነው። ትምህርትና ኅቡዓት ከሚል ኅቡዕ ማለት ምስጢር ሽሽግ ማለት ነው። ስለዚህ ትምህርተ ኅቡዓት የሚለው ቃል የምስጢራት ትምህርት የሚል ትርጉም አለው ማለት ነው። ይህ ትምህርተ ኅቡዓት የምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቶ ከተነሳ በኋላ ባስተማረው ኪዳን በተባለው ትምህርት ውስጥ የሚገኝ አንድ ክፍል ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሞቱ በፊት በመዋዕለ ሥጋዌ ያስተማረው ትምህርት ወንጌል፣ ሞቶ ከተነሳ በኋላ ደግሞ ያስተማረው ትምህርት ኪዳን ይባላል። አስቀድሞ ያስተማረው ትምህርት ለምን ወንጌል ተባለ ቢባል ወንጌል የሚለው ቃል የጽር ቃል ነው። ትርጉሙም የምስራች፣ ብስራት፣ ስብከት ማለት ነው። ለምን ይህን ትርጉም ያዘ ቢባል ወልደ እግዚአብሔር እንደነገሰ፣ ዲያብሎስ እንደተሻረ፣ ሞተ ሥጋ ሞተ ነፍስ እንደጠፋ ስለሚናገር በዚህ ምክንያት ይህን ትርጉም ይዟል ማለት ነው። ይህን ትምህርት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ማን አስተምረ ብሎ ታስተማረ ቢባል ለሰው ልጆች ራብ ጥቅም እንደሚሆን እንደሚጠቅማቸው አውቆ ወዱ ፈቅዶ እሱ አስተምሮናል። ከዚህ ባለፈ ግን የሰው ልጅ መጀመሪያ የተሰጠው ጸጋ አለ። ቅዱስ ዮሐንስ አፈወርቅ እንደሚነግረን የመጀመሪያው የተሰጠን ጸጋ ንጽህናችን ስላላደፈብን ልቡናችንን ሰሌዳ አድርጎ ቃሉን ይጽፍብን ስለነበረ ከእግዚአብሔር ጋር ልብ ለልብ ቃል ለቃል ነበር የምንነጋገረው። ይህችን ጸጋ በኃጢአት ምክንያት ስናጣት አይምሯችን ነፍሳችን ስትዝግብን ሁለተኛይቱን ጸጋ ደግሞ እግዚአብሔር አምላካችን ሰጠን። እሱ ምንድነው? ቅዱሳት መጻሕፍትን ማለት ነው። ስለዚህ ጌታችን በመዋዕለ ሥጋዌው ተገልጦ ሲመላለስ ዋናው አንዱ የሰራው አብይ ሥራ ድውያንን መፈወስና ተአምራት አድርጎ ማስነሳት ብቻ ሳይሆን ይህንን የዛገውን አይምሯችንና የታወረውን አይናችንን ወርምቦ ጥርት አድርጎ ልክ እንደ ስድ መስታወት እንዲያይ መመልከት ማለት ነው። ልክ አንድ መስታወት ጥርት ብሎ የተወለወለ እንደሆነ ፊትን መልክን እንደሚያሳይ ሁሉ አይምሯችንም በወንጌል ምክንያት ጥርት ብሎ ወልድ መንፈስ ቅዱስን እግዚአብሔር አምላካችንን ያሳየናል ማለት ነው። ስለዚህ ወንጌልን የሚያነብሰው አይምሮ ጽሩይ የጠራ ይሆንለታል። ይህንን ወንጌል መድኃኒታችን ኢየሱስ ክርስቶስ ካስተማረ በኋላ ሞቶ ከተነሳ በኋላ ደግሞ ኪዳንን አስተምሯል ማለት ነው። ሞቶ ከተነሳ በኋላ ለ40 ቀን ከቅዱሳን ሐዋርያት ጋር አብሮ ቆይቷል። እንግዲህ የኪዳንን ነገር ከማንሳት በፊት ለምንድን ነው ከቅዱሳን ሐዋርያት ጋር 40 ቀን መቆየት ያስፈልገው የሚለውን ማንሳት ተገቢ ጥያቄ ነው። ቅዱስ ባስልዮስ ዘቂሳርያና ቅዱስ አትናቴዎስ እንደሚነግሩን የመጀመሪያው መሰረታዊ ምክንያት ጌታችን ከቅዱሳን ሐዋርያት ጋር የቆየበት ትንሣኤውን እንደተነሳ ወዲያውኑ ቢያርግ ኖሮ ትንሣኤው ምትሃት ነው እንጂ እውነት አይደለም ይባል ነበርና ስለዚህ ሁለቱን ጥርጥርንና ኑፋቄን ለማጥፋት ትንሣኤው እውነተኛ እንደሆነ ለማሳየት አብሯቸው እየዋለ እያደረ እየበላ እየጠጣ እያስተማራቸው ቆይቷል ማለት ነው። ስለዚህ የትንሣኤውን እውነተኛን ለማሳየት ጌታችን 40 ቀን ቆይቷል። ሁለተኛው መሰረታዊ ምክንያት ደግሞ ለማስተማርና የመንግስቱን ምስጢር ለመግለጥ ነው። ይኸውም ጌታችን አስቀድሞ ሲያስተምራቸው ወንጌሉን ሲያስተምር በምሳሌ እየመሰለ ዘሪ ሊዘራ ወጣ እያለ አንድ ሰው 2 ልጆች ነበሩት እያለ እየመሰለ ነበር ያስተምራቸው የነበረ። ከትንሣኤው በኋላ ግን የነቢያት ትንቢት በሙሉ በእርሱ መፈጸሙን ለማስረዳትና የምስጢራቱን ነገር ገልጦ ለማስተማር ሲል ጌታችን በምሳሌ ሳይሆን በብልጥ ነበር ያስተምራቸው የነበር። ለመንፈስ ቅዱስን ለመቀበልም እያዘጋጃቸው ስለነበር ማለት ነው። ስለዚህ ሁለተኛው ምክንያት ይሄ ነው። ሶስተኛው መሰረታዊ ምክንያት ደግሞ ምሳሌውን ለመፈጸም ነው። ይኸውም ደግሞ ቅዱስ ባስልዮስ እንደሚነገረን 40 ቁጥር በቤተክርስቲያናችን የመንጻት ቁጥር ተደርጎ ይታያል። ቅዱስ ባስልዮስ እንደሚነግረን
ለምሳሌ ቅዱስ አባታችን ሙሴ ሕገ ኦሪትን ከመቀበሉ በፊት 40 ቀንና 40 መዓልት በደብረ ሲና ሲጾም ነበረ። ከዚያ በኋላ ሕገ ኦሪትን ተቀብሏል። ኤልያስም ወደ ብሔረ ሕያዋን ከማረጉ በፊት 40 ቀንና 40 መዓልት ጾሟል። እንደዚህ ሁሉ ጌታችን መንፈስ ቅዱስን ከመላኩ በፊት ቅዱሳን ሐዋርያቱን 40 ቀንና 40 መዓልት ኪዳንን ሲያስተምራቸው ስርዓት ሲያሳያቸው ቆይቷል ማለት ነው። ሌላኛው መሰረታዊ ምክንያት ደግሞ ቅዱሳን ሐዋርያቱ ጌታችን ታስሮ በሚገረፍበት በሚሰቃይበት ሰዓት ደንግጠው ሙሉ በሙሉ በሚባል ደረጃ ሸሽተው ነበር። የልቡናቸው ሃይማኖት ደክሞባቸው ነበር። ስለዚህ የደከመባቸውን ሃይማኖት ኃይል ለመስጠትና ለማደስ እነሱንም ለማጽናናት 40 ቀን አብሯቸው ሲያስተምራቸው ከነርሱ ጋር ቆይቷል ማለት ነው። ሌላኛው የመጨረሻ ላይ የምናነሳውና ከዛሬው ጉዳያችን ጋር በደንብ የሚያያዝልን ነገር አሏቸው 40 ቀን የቆየበት ምክንያት ሐዋርያዊ ተልእኮን እና ሐዋርያዊ አሰረ ክህነትን ስልጣንን ለመስራት ስርዓት ሰርቶ ለማሳየት ከነሱ ጋር አብሯቸው ቆይቷል። ይኸውም ኪዳንን በማስተማር እነሱንም ደግሞ ከአንጻዊ ሐዋርያት ጀምሮ እስከ ፓትርያርክ ድረስ ያለውን ሹመት በሚገባ ጌታችን ሹማቸዋል ማለት ነው። ስለዚህ ይህን ለማድረግ 40 ቀን አብሯቸው ይህን ስርዓት እያስተማራቸው ሹመትም ሲሰጣቸው ቆይቷል ማለት። ስለዚህ በእነዚህ ምክንያቶች 40 ቀን አብሯቸው ቆይቷል። 40 ቀን በዚህ ምክንያት አብሯቸው ይቆይ እንጂ በጉባኤ ያስተማራቸው ግን 4 ጊዜ ብቻ ነው። ይኸውም የመጀመሪያው የትንሣኤ ዕለት በተዘጋ ቤት በተገለጠላቸው ጊዜ፣ ሁለተኛው የአግብኦተ ግብር ጊዜ፣ ሶስተኛው የጥብርያዶስ፣ አራተኛው ደግሞ የዕርገት ዕለት። በእነዚህ 4 ጊዜያት ብቻ በጉባኤ ሁሉንም በአንድነት አስተምሯቸዋል። ከዚህ ውጭ ባሉት ጊዜያት ግን በ40 ቀን ውስጥ ለአንዱም ለሁለቱም እየተገለጠ ለብቻቸው ነበር ያስተምራቸው ነበር። እንግዲህ ይህን ያስተማራቸውን ትምህርት ደግሞ ጌታችን ኪዳን ብሎ ነው ያስተማራቸው። ኪዳን ተብሎ ይጠራል ስሙ። ኪዳን ማለት ውል፣ ስምምነት ማለት ነው። ይህንን በደንብ የሚያስረዳልን ቅዱስ ጳውሎስ አባታችን በገላትያ መልእክቱ ምዕራፍ 3 ከቁጥር 15 እስከ 17 እንዲህ የሚል ቃል ይናገራል። እግዚአብሔርም ለአብርሃም ለአንተና ለዘርህ ብሎ ተስፋ ሰጠው፣ ለብዙዎችም እንደሚናገር አድርጎ ለአንተና ለዘሮችህ አላለው፣ ለአንድ እንደሚናገር አድርጎ ለዘርህ አለ እንጂ። ይኸውም ዘርህ የተባለው ጌታችን ኢየሱስ ክርስቶስ ነው ይልና ልክ ቁጥር 17 ላይ እንግዲህ ይህ ከእግዚአብሔር የተሰጠ ጽኑ ኪዳን ነው በማለት ይናገራል። አባታችን ቅዱስ ጳውሎስ ይህንን ሲነግረን የአብርሃምና የእግዚአብሔርን ነገር እየተረከ መጥቶ ነው። ከዚያ በመካከላቸው በአብርሃምና በእግዚአብሔር መካከል ቃል ኪዳን እንደነበረ ተናገረ። ይህንን እግዚአብሔር ለአብርሃም የገባውን ኪዳን የሚጠብቁ እስራኤል ዘሥጋ በሙሉ ምድረ ርስት እንደሚገቡ እግዚአብሔር ለአብርሃም ቃል ኪዳን ገብቶለታል። እንደዚሁ ሁሉ አብርሃም የተገባለት ኪዳን ወደ ምድረ ርስት የሚያስገባ ከሆነ ጌታችን ያስተማረውን ኪዳን የሚጠብቅና የሚያሰው ደግሞ ወደ መንግሥተ ሰማያት ለመግባቱ ግልጽ ምሳሌ ነው ማለት ነው። ጌታችንም በወንጌል ደግሞ እንዲህ ብሎ ተናግሯል። የዚህን የኪዳን ቃል የጠበቀ ሰው ፈጽሞ እንደ መላእክት ይኖራል። ፈጽሞ እንደ መላእክት መኖር ማለት ጌታችን በወንጌል እንደተናገረው ከትንሣኤ ሙታን በኋላ እንደነርሱ እያመሰገኑ ሳያገቡ ሳይጋቡ እግዚአብሔርን እያመሰገኑ በተድላ መኖር ማለት ነው። ስለዚህ ኪዳንን መጠበቅ ይህን ያህል ዋጋ ያለው ነገር መሆኑን በዚህ ልብ እንላለን ማለት ነው። ይህንን ኪዳን ታዲያ ጌታችን ማን አስተምር ብሎት አስተምሮታል ብለን ብንጠይቅ ወንጌልን ለሰው ልጆች እንዲጠቅም አውቆ እሱ በፈቃዱ እንዳስተማረ ሁሉ ኪዳንንም ደግሞ ለሰው ልጆች ጥቅም እንደሚሆን አውቆ በፈቃዱ አስተምሯል። ከዚህ ባሻገር ግን ጌታችን ኪዳንን እንዲያስተምር የጠየቁት ሰዎች አሉ። የመጀመሪያዋ እናታችን ቅድስት ማርያም መግደላዊት ናት። ጌታችን ከእናንተ እለያለሁ፣ አርጋለሁ፣ ወደ አባቴ እሄዳለሁ ሲላቸው ሰምታ ጌታ ሆይ አንተ አርጋለሁ ብለሃል፣ ስለዚህ አንተ ካረክ ቤተክርስቲያን በምን ትተዳደር በምን ትመራ ብላ ጠይቀው ኪዳንን እንዳስተማረ ይነገረናል። ሁለተኛ ላይ ደግሞ ራሱ ቅዱስ ዮሐንስ ፍቁረ እግዚእ የተባለው ጌታችንን ጌታ ሆይ አንተ አርጋለሁ ብለሃል፣ እንግዲህ ቤተክርስቲያን በምን ትመራ በምን ትተዳደር ብሎ ጠይቆት ይህንን የኪዳን ትምህርት አስተምሮታል ማለት ነው። ከዚህ ውጪ ከ36ቱ ቅዱሳት አንስት ውስጥ ቤርዜላና
ሜልቴዳ የሚባሉ 3 ቅዱሳት አንስት ጠይቀውት ጌታችን ይህን ትምህርት አስተምሯል። 12ቱም ቅዱሳን ሐዋርያት ደግሞ በኋላ ዘመን በፊልጵስዩስ 12 በ24 የሆነ ትልቅ ሕንፃ ቤተክርስቲያን ይሰራሉ። ይህ ተገልጦላቸው በመንፈስ ቅዱስ ጌታ ሆይ አንተ ወደ አባትህ እሄዳለሁ ብለህናል። ስለዚህ አንተ ስትሄድ ምዕመናን በምን ይተዳደሩ፣ በምን ስርዓት ይሄዱ፣ ቤተክርስቲያን በምን ትደር ብለው ጠይቀውት ጌታችን ይህ የኪዳን ትምህርት አስተምሯል ማለት ነው። ይህንን ትምህርት ካስተማራቸው በኋላም ከ12ቱ ሐዋርያት ባለሟሎች የተባሉት 3ቱ እና እንድርያስን ጨምረው መጽሐፈ ኪዳንን በሁለት ክፍል አድርገው አዘጋጅተውልናል። የመጀመሪያው የመጽሐፈ ኪዳን ክፍል ልክ እንደ ደብዳቤ ያለ ስድ ጽሑፍ ሲሆን በውስጡ የሐሳዊ መሲህን የጥጦስን እና የፍጻሜ ዘመንን ጉዳይ በሰፊው የሚናገር ክፍል ነው ማለት ነው። ሁለተኛው ክፍል ደግሞ በእንተ እያለ የሚሄድ 59 አንቀጽ ያለው ክፍል ነው። ለዚህ ይህንን አድርገው እኒህ ከጻፉት በኋላ ከ72ቱ አርድእት ውስጥ 4ቱ ዶስቴዎስ፣ ሞቢኖስ፣ ሲላስና አቂላስ የሚባሉ አርድእት በዓለም በሙሉ ተዘዋውረው አስተምረው ለዓለም አዳርሰዋል። እንዲህ አድርገው በዓለም ከደረሰ በኋላ ደግሞ ኪዳን ልክ አንድ ትልቅ መጽሐፍ ቅዱስ እንደመመልከት ማለት ነው። ስለዚህ ለአገልግሎት ዕለት ዕለት ለመጠቀም እንዲመች ብለው የኋላ ቅዱሳን ሊቃውንት ከዋናው መጽሐፈ ኪዳን ውስጥ ለይተው 7ቱን ኪዳናት አወጡልን። ይህንን ያደረጉበትን ምክንያት ቤተክርስቲያን ዕለት በዕለት ለጸሎት እንድትጠቀምበት፣ ለድውያን እንድትጸልይበት፣ ለአገልግሎት እንዲመች በማለት እንጂ ያጠረውን በማስረዘም የረዘመውን በማሳጠር አይደለም። ምክንያቱም የጌታችን ቃል ላይ የሚጨምርም የሆነ የሚቀንስ ከሰማይ መንግስተ ሰማያት ከሚገባበት እድል ፈንታው እግዚአብሔር ያጎልበታል። የሚጨምር ደግሞ እግዚአብሔር በገሃነመ እሳት የሚቀጣውን ቅጣት ይጨምርበታል። ስለዚህ ሳይጨምሩ ሳይቀንሱ ልክ በሐዲስ ኪዳን ውስጥ ወንጌል፣ መልእክት፣ ግብረ ሐዋርያት፣ ራእየ ዮሐንስ እንደምንለው ሁሉ እንደዚህ ክፍሉን ለይተው አምጥተውልናል ማለት ነው። እነዚህ 7ቱ ኪዳናት የምንላቸው የመጀመሪያው ኪዳን ትምህርተ ኅቡዓት ይባላል። ቀደም እንዳልነው ትምህርተ ኅቡዓት ማለት የምስጢራት ትምህርት ማለት ነው ብለናል። ይህን ትምህርተ ኅቡዓት ለምንድን ነው ከዋናው ኪዳን ለዩልን ቢባል ምዕመናን ቅዳሴ አስቀድሰው ከቤተክርስቲያን ቆይተው ስጋውን ደሙን ተቀብለው ሲመለሱ ወዴት ቆያችሁ ብለው ቢጠይቋቸው ከትልቅ አዳራሽ ገብተን የጣፈጠ ዳቦ በልተን የወይን ጠጅ ጠጥተን መጣን ብለው እንዳይስቱ ቢገኝ ቢኖር ኤጲስቆጶስ ወይም ጳጳስ ባይኖር ደግሞ የተማረ ካህን ተርጉሞ እንዲያስተምራቸው ስርዓት ተሰርቷል። ስጋውን ደሙን ከመቀበላቸው በፊት ምዕመናን ይህንን መማር አለባቸው። በሃይማኖተ አበው የመጀመሪያው ምዕራፍ ላይ ብንመለከት እልመስጦ አገያ ይላል። እዛ እልመስጦ አገያ ላይ ይህችን የሐዋርያትን ሃይማኖት ምዕመናን ስጋውን ደሙን ከመቀበላቸው አስቀድሞ ከደገኛው የቅዳሴ ስርዓት አስቀድሞ ሊሰሙት ሊማሩት ይገባል ተብሎ ስርዓት ተሰርቷል። ስለዚህ የምንቀበለው ህብስት ሳይሆን እውነተኛ ስጋ ወልደ እግዚአብሔር፣ የምንቀበለው ደም እውነተኛ ደም ወልደ እግዚአብሔር እንደሆነ በእርግጠኝነት እንድናምን የሃይማኖታችንን ትምህርት የሚያስተምረን ቤተክርስቲያን የምንላትም ደግሞ እንደው ተርታ አዳራሽ ሳይሆን የክርስቶስ አካል እንደሆነች የምንረዳበት የሃይማኖትን መሰረት የሚያስረዳን ትምህርት ስለሆነ እንድንማረው ስርዓት ተሰርቶልናል። ስለዚህ ይህን የለዩበት ምክንያት በዚህ ምክንያት ነው። ሁለተኛው ኪዳን ደግሞ 9ኙ ኪዳናት ይባላል። ይህ ከ7ቱ ኪዳናት ውስጥ አንዱ ኪዳን ነው። 9ኙ ኪዳናት ይህን 9ኙ ኪዳናት የምንለው በ3 ይከፈላል። የመጀመሪያው 3ቱ ኪዳን ዘሌሊት፣ ሁለተኛው 3ቱ ኪዳን ዘነግ፣ ሶስተኛው ደግሞ ኪዳን ዘሰርክ ተብሎ ይከፈላል። ይኸውም ካህናት ለነጋዴያን፣ ለታመሙት፣ ለምዕመናን በአጠቃላይ በስርዓት በቤተክርስቲያናችን በተለይም ከቅዳሴ በፊት ቅዳሴም ውስጥ የሚያደርሱት ኪዳን አለ። ከቅዳሴ በፊት ከዚያም በኋላ ደግሞ በሰርክ ጸሎት ላይ ደግሞ እንዲያደርሱት እንዲህ ተደርጎ የተዘጋጀ ጸሎት ነው ማለት ነው። ሶስተኛ ላይ የምናገኘው ኪዳን ደግሞ እግዚአብሔር ዘብርሃናት ይባላል። እግዚአብሔር ዘብርሃናት፣ እግዚአብሔር ዘስልጣናት፣ እግዚአብሔር ዘአርስተ መላእክት እያለ ነፍስ እንተ ተአስረት በሞት ፈታይከ እያለ የሚሄድ ነው። በሞት የታሰረችውን ነፍስ የፈታ
ፈታሃታል። የስልጣናት ባለቤት የስልጣናት ፈጣሪ እግዚአብሔር የብርሃናት ፈጣሪ እግዚአብሔር እያለ የሚሄድ በጣም የተለየ ጸሎት ነው። ይህ ጸሎት የንዑሰ ክርስቲያን ጸሎት ተብሎ ይጠራል። ያ ማለት ንዑሰ ክርስቲያን የሚጸልዩት ጸሎት ካህኑ ለንዑሰ ክርስቲያን የሚጸልየው ጸሎት። እነዚህ ንዑሰ ክርስቲያን የምንላቸው ከአዲስ አማንያን የምንላቸው ናቸው። ከክደትና እንደዚያ ካለው መንገድ ወደ ክርስትና ሲመጡ ቤተክርስቲያናችን የምትቀበልበት ራሱን የቻለ ስርዓት አላት። እገሌ ተመለሰልኝ ብላ በአዋጅ ቀድማ አትናገርም። 3 ዓመት ቁጭ ብለው አዕማደ ምስጢርን አጥርተው እንዲማሩ ስርዓት አላት። ያን የአዕማደ ምስጢር ትምህርት ከተማሩም በኋላ ወዲያውኑ የልጅነት ጥምቀትን አታጠምቃቸው። የምታደርገው ምንድነው? 40 ቀን ይህ ጣዖት ሲያስመልካቸው ኃጢአት ሲያሰራቸው የነበረው ጋኔን ጥሎ እንዲሸሽ ይህንን እግዚአብሔር ዘበርሃናት እየደገመች ጸሎት ታደርግላቸዋለች ማለት ነው። በዚያ ማይ ጸሎት ይጠመቃሉ። የለቀቀው እንደሆነ ጸጥ ብሎ ይጠመቃል። ስለዚህ ጸጥ ብሎ ከተጠመቀ ደገኛውን የልጅነት ጥምቀት ታጠምቀዋለች። ያለቀቀው ከሆነ ግን አረፋ ያስደፍቀዋል፣ አይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ እንዲህ ያደርገዋል። እንዲህ ሲያደርገው ካህኑ ያይና እስከዚህ ድረስ ያደረስከው እንዲህ ያሰቃየኸው አንተ አይደለህም ብሎ መላልፎ ለ40 ቀን ያጠምቀዋል። ከዚያ ጸጥ ብሎ ሲጠመቅ ፍጹም ጥምቀትን ያጠምቀዋል። እንግዲህ ንዑሰ ክርስቲያን የምንላቸው ቀጥታ ትርጉሙ የክርስቲያን ታናናሾች ማለት ነው። ታናሽነታቸው በምንድነው ልንል እንችላለን? በሁለት ነገር ነው። የመጀመሪያው በሃይማኖት፣ ሁለተኛው ደግሞ በምግባር ነው። በሃይማኖት ታናሽ መባላቸው ሃይማኖታቸውን ገና ተምረው ገንዘብ አላደረጉትም፣ ገና እየተማሩ ነው። መረዳት ገና አልተገኘላቸውም። ስለዚህ በዚህ ምክንያት በሃይማኖት ታናሽ ይባላሉ። በምግባር ደግሞ መላውን የክርስትናን ምግባር ተምረው አጠናቀው ወደ ክርስትናው አልገቡም። ስለዚህ ምግባር እስኪከናወንላቸው ሃይማኖት እስኪረዳላቸው ድረስ ቅዳሴ እንኳን እንዲያስቀድሱ የሚፈቀድላቸው እስከ ፍሬ ቅዳሴ ድረስ ነው። ጻው ንዑሰ ክርስቲያን ከተባለ በኋላ ወንጌል ከሰሙ በኋላ ይወጣሉ ማለት ነው። ምክንያቱም ለምስጢር አልተዘጋጁም፣ ገና ናቸው ማለት ነው። ስለዚህ እነዚህ ንዑሰ ክርስቲያንን ደግሞ ቤተክርስቲያን እንዴት በጥንቃቄ እንደምትይዛቸው የምናውቀው በእንተ ቅድሳቱም ላይ ስለ ንዑሰ ክርስቲያን ይጸልያሉ። ከዛ ባለፈ ደግሞ ራሱን የቻለ መስተውቁ በእንተሱ ንዑሰ ክርስቲያን ተብሎ ስለ ንዑሰ ክርስቲያን የሚቀርብ ምልጃ አለ። ከዚያ ባሻገር ደግሞ ንዑሰ ክርስቲያንን እግዚአብሔር አምላካችን እንዲያስባቸው ቤተክርስቲያን ለይታ የምትጸልይላቸው የጸሎት ስርዓት አላት። ስለዚህ ንዑሰ ክርስቲያንን ስትቀበል ቤተክርስቲያን እንደዚህ ባለ መንገድ ተቀብላ አጽንታ ወደ ጽድቅ መንገድ ትመራለች ማለት ነው። አራተኛው ኪዳን ደግሞ በእንተ ቅድሳት ይባላል። ይህ በእንተ ቅድሳት የምንለው ጸሎት ቤተክርስቲያናችን ለፍጥረት ሁሉ የምትጸልይበት ጸሎት ነው። በመንፈሳዊ ሹመት ከፓትርያርኩ የቤተክርስቲያንን ደጅ እስከሚዘጋና እስከሚከፍተው እስከ አጻዊ ሆህቱ ድረስ፣ በስጋዊ ሹመት ደግሞ ከንጉሱ እስከ ተርታው ሕዝብ ድረስ፣ ከፍጡራን ደግሞ ብንቆጥር ለባህሩ፣ ለወንዙ፣ ለአዝርዕቱ ሁሉ ሳይቀር የምትጸልየው ጸሎት ነው። ለምሳሌ የወንዙን ውሃ ምላልን ብለን እግዚአብሔር እስከ ልካቸው እስከ ወሰናቸው ይመላ ዘንድ ስለ ወንዙ ውሃ እንማልዳለን። እግዚአብሔር ለምድር ለመከር የሚሆናትን ፍሬ ይሰጣት ዘንድ ስለ ምድር ፍሬ እንማልዳለን ብላ ትጸልያለች። ምእመናን ደግሞ በዘመነ አጸባ መከራ ቢመጣባቸው ሃይማኖታቸውን ሳይክዱ እንዲጸኑ ደግሞ እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን እያለች ቤተክርስቲያን ትጸልያለች። ስለዚህ ይህ በእንተ ቅድሳት የምንለው በተለይም ስርዓተ ቅዳሴያችን ላይ ስንመለከት ካህኑ ፍትሐት ዘወልድ ከደገመ በኋላ ዲያቆኑ በእንተ ቅድሳት ሰላማዊ ሰላምን አስተበቆ ከመግዚአብሔር ያስተሳለመነ በሳህለ ዚአሁ ብሎ ይጸልያል። ምን ማለት ነው? አንድ ስለምታደርግ ስጋውና ደሙ እግዚአብሔር በይቅርታው አንድ ያደርገን ዘንድ ሰላምን እንማልዳለን። ተመልከቱ፣ በይቅርታው አንድ ያደርግ ዘንድ። ምክንያቱም ስጋው ደግሞ ለመፈተት ስለሆነ ቅዳሴ የሚቀደሰው ያ የተፈተተው ስጋው ደም ደግሞ በይቅርታ ከክርስቶስም ጋር እርስ በርስም አንድ ያደርገን ዘንድ በማለድ ይጀምራል ማለት ነው። ስለዚህ ይህ የበእንተ ቅድሳት ኪዳን ጸሎት ለሁሉ የሚጸለይ የተወደደ ጸሎታችን ነው። አምስተኛ ላይ የምናገኘው የኪዳን ጸሎት ደግሞ በሰማይ ያህልቡ የሚል ነው። ይህ በሰማይ ያህልቡ የሚባለው ኪዳን ደግሞ ዲያቆኑ ካባ ላንቃ ለብሶ ዘውድ አክሊሉን ደፍቶ መስቀሉን ይዞ ከፍ ካለ ቦታ ሆኖ እመቦ ዘቦ ነውረ ህሊና ይትከላ ብሎ የሚናገርበት ክፍል ነው። ይህ ማለት ምእመናን
ስጋውን ደሙን ለመቀበል ቅዳሴ ለማስቀደስ ወደ ቤተክርስቲያን ከገቡ በኋላ ኃጢአታቸውን ሳይናዘዙ ከነ ኃጢአታቸው ወደ ስጋው ደሙ በድፍረት እንዳይቀርቡ የሚያነቃበት የሚቀሰቀስበት የሚያዳኝበት ጸሎት ነው። ካህኑም እንኳን ካስተዋል ስርዓተ ቅዳሴው ላይ ምን ያደርጋል? እጁን እየታጠበ እንኳን በስርዓተ ቅዳሴው ላይ ልብ ብለን ካስተዋል ነው እጁን እየታጠበ እንዲህ ይላል፣ ንጹሕ የሆነ ከስጋው ከደሙ ይቀበል፣ ንጹሕ ያልሆነ ግን አይቀበል፣ ለሰይጣንና ለመለክተኞቹ በተዘጋጀ በመለኮት እሳት እንዳይከተል። ከዛ ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ። እጄን ከምታዩት ከአፋዊ እድፍ ንጹሕ እንዳደረኩ እንዲሁ ከሁላችሁም ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ እኔ ከመተላለፋችሁ ዕዳ በደል የለብኝ፣ ኃጢአታችሁ በራሳችሁ ይመለሳል እንጂ በንጽህና ሆናችሁ ባትቀርቡ እኔ ከበደናችሁ ንጹሕ ነኝ ይላል። ዲያቆኑ በሌላ ክፍል ደግሞ እንዲህ ብሎ ይመልሳል። ይህን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተክርስቲያን ውስጥ በክፋት የቆመ ቢኖር ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳታዘነ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ስርየተ ኃጢአት ፈንታ ደግሞ ገሃነመ እሳትን ከእግዚአብሔር አምላካችን ዘንድ ይቀበላል ይላል። እግዚአብሔር ከዚህ ይሰውራል። ስለዚህ እንደዚህ ካለው ፍርድ እንድንድን ቅዱስ ጳውሎስ ምን ይላል? በንጽህና ሆኖ ወደ ጌታ ሥጋና ደም ያልቀረበ ሰው ደይኖ መቅሰፍቶ በላለ ርሱ። ቅዱስ ዮሐንስ አፈወርቅም ይህንን ይደግመዋል። በንጽህና ሆኖ ወደ ጌታ ሥጋና ደም የማይቀርብ ሰው ለራሱ ፍዳውን በላ። ምክንያቱም ያቺ የምንቀበላት ሥጋና ደም ሕይወት በመሆን ፈንታ በኃጢአት ላይ ኃጢአትን ጨምራ በመቅሰፍት ላይ መቅሰፍትን ታመጣብናለች ማለት ነው። እግዚአብሔር ከዚህ ይሰውራል። ስለዚህ እንደዚህ እንዳንሆን በድፍረት እንዳንቀረው ዲያቆኑ ሊያዳኝበት ሊያነበው ምዕመናን እንዲሰሙት በሰማይ ያሉ የሚለው አምስተኛው ኪዳን ተለይቶልናል ማለት ነው። ስድስተኛው ኪዳን ደግሞ ቅዳሴ እግዚእ ይባላል። ቅዳሴ እግዚእ ስድስተኛው ኪዳን ነው። በሌላ አጠራር አኮቴተ ቁርባን ተብሎ ይጠራል። እንደ ሌሎቹ እንደ 14ቱ ቅዳሴያት ማለት ነው። አኮቴተ ቁርባን ማለት የቁርባን ምስጋና ማለት ነው። ይህ የቁርባን ምስጋና ከሌሎቹ አይነት ምስጋኖችና ጸሎቶች ይለያል። ይህም የሚለይበት ምክንያት ምንድነው? እንደ ሌሎቹ ጸሎቶች ጸልየን የምንተወው ብቻ ሳይሆን ተጸልዮ ህብስት መጥቶ ስጋውን ለእግዚአብሔር ወይኑ ደግሞ መጥቶ የእግዚአብሔር ወንድ ደም ወደ መሆን የሚለወጥበት ጸሎት ስለሆነ ይለያል። ስለዚህ ካህኑ ህብስቱን በጻሕል ወይኑን ደግሞ በጽዋ አድርጎ አምጥቶ በታቦቱ ላይ ካኖረ በኋላ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ በጸለየ ጊዜ ህብስቱ ወደ ሥጋው ለእግዚአብሔርነት ወይኑ ደግሞ ተለውጦ ወደ ደሙ ለእግዚአብሔርነት የሚሆንበት ጸሎት ነው። ይህ ቅዳሴ እግዚእ ማለት ነው። ስለዚህ ቅዳሴ እግዚእን የለዩበት ምክንያት በዚህ ምክንያት ነው ማለት ነው። ሰባተኛው ኪዳን ደግሞ ቅዱስ ስሉስ ይባላል። ይህ ቅዱስ ስሉስ የሚለው ኪዳን ደግሞ ምእመናን ሥጋውን ተቀብለው ወደ ደሙ ሲቀርቡ በልቡናቸው የሚጸልዩት የልብ ጸሎት ተደርጎ የተሰራላቸው ነው። በአማርኛ እንዲህ ተቀምጧል። ቅዳሴ ሐዋርያት ከቁጥር 117 እስከ 118 የማይነገር ቅዱስ 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 ሶስት የምትሆን ይህን ሥጋና ደም ሕይወት ሊሆነኝ ሳይፈረድብኝ ይቀበል ዘንድ ስጠኝ። በጌትነትህ እንድገለጽ ደስ የሚያሰኝህንም ሥራ እሰራ ዘንድ ስጠኝ። የአንተንም ፈቃድ እየሰራው እኖርልህ ዘንድ ስጠኝ። በማመን አባተ ብዬ እጠራሃለሁ፣ መንግሥትህንም እጠራለሁ። አቤቱ ስምህ በእኛ ላይ ይመስገን። ምስጉን ክቡር የምትሆን ኃያል አንተ ነህና ለአንተ ክብር ምስጋና ይገባሃል ለዘለዓለሙ ይላል። ይህ ጸሎት ነው። አባቶቻችን ልክ ድርገት ሲወርዱ ካህናቱ ዲያቆናቱ ሲጸልዩት የምንሰማው ማለት። ስለዚህ ምዕመናን በቃል ብዙ ጊዜ ስለማያውቁት በዚህ ምክንያት ካህናቱ በዜማ ሲሉት እንሰማዋለን። እስመ ኃያል አንተ እኩት ወስብሖ ለከ ስብሐት ለዓለመ ዓለም የሚለው ክፍል ማለት ነው። እኛ ግን ምዕመናን እንደምትመለከቱት በቃል ለመያዝ የማያስቸግር ጸሎት አጭር ጸሎት ስለሆነ በቻልነው አቅም ይህንን ጸሎት ይዘን ሥጋውን ደሙን ስንቀበል እየጸለይን የምንቀበለው ቢሆን የተመቸ ነው ማለት ነው። ይህ ብቻ ግን አይደለም። ሰው ሥጋውን ደሙን ከመቀበሉ በፊትና ከተቀበለ በኋላ ደግሞ
እንዲጸልየው ቤተክርስቲያናችን በሥርዓተ ቅዳሴ የሰራችው ጸሎት አለ። የመጀመሪያው ጸሎት ስጋውን ደሙን ከመቀበሉ በፊት የሚጸልየው ጸሎት ነው። እሱም በቅዳሴ ሐዋርያት ከቁጥር 110 እስከ 113 ያለው ጸሎት ነው። ይሄውም ኦ እግዚእ ኢየሱስ ክርስቶስ አኮ ዘይደልወኒ ትባት ታሕተ ጠፈረ ቤቴ ረፑስት ይላል። እስማነ አስተቆጣይኩ ከበምግባሬ እያለ አቤቱ እኔ በሥራዬ አስቆጥቼሃለሁ በድዬሃለሁና ከረከሰች ከቤቴ ጣሪያ በታች ትገባ ዘንድ አይገባኝም እያለ የዓመቱ አለቃው የጸለየውን ጸሎት ቤተክርስቲያናችን አምጥታ ስጋውን ደሙን ለመቀበል እኔ የተገባው አይደለሁም እያል እንድንጸልየው በትህትና እንድንጸልየው ሰርታልናለች ማለት። ስለዚህ መላውን ጸሎት ገብታችሁ ተመልከቱት። ሥርዓተ ቅዳሴ ሐዋርያት ላይ ከቁጥር 110 እስከ 113 ድረስ ታገኝታላችሁ። ከተቀበሉ በኋላ የሚጸልየው ጸሎት ደግሞ እጼሊ ሀቤከ እያለ የሚጀምር ጸሎት ነው። እሱም ከቅዳሴ ሐዋርያት ከቁጥር 145 እስከ 147 ድረስ ታገኙታላችሁ። እንግዲህ እንደዚህ ያለውን የኪዳን ጸሎት ወይም የኪዳን ትምህርት ወይም ትምህርተ ዋትን መማራችን ታዲያ ምንድነው ለኛ ጠቅመው ልንል እንችላለን? የመጀመሪያው መሰረታዊ ጥቅም አስቀድመን እንደተናገርነው በሥርዓተ ቤተክርስቲያን አባቶቻችን ሲሰሩልን ጌታችንም ሲነግረን ምዕመናን ስጋውን ደሙን ከመቀበላቸው በፊት ይህንን የትምህርተ ዋት ትምህርት እንዲማሩ የምስጢራት ትምህርት እንዲማሩ ሥርዓት ተሰጥቷል። ስለዚህ ያንን አውቀን ወደ ስጋው ደሙ መቅረብ ስላለብን አስቀድመን እንድንማር ያስፈልጋል ማለት ነው። ሁለተኛው መሰረታዊ ምክንያት ደግሞ የትምህርተ ዋት ይዘቱ የነገረ ሃይማኖት ይዘት ነው ያለው። ስለዚህ ስለ ሃይማኖታችን እንድንማር ደግሞ ተጽፎልናል። በመጽሐፈ ዲድስቅልያ ላይ አንቀጽ 24 ቁጥር 59 ላይ እንዲህ የሚል ቃል እናገኛለን። እርሱ በቀናች ሃይማኖት ማመንን ነው እንጂ ከዚህ በቀር ከኛ ዘንድ ሊቀበል የሚፈልገው የለም። እግዚአብሔር ከኛ አንዲት የሚፈልጋት ነገር በንጹህ በቀናች ሃይማኖት መኖራችንን ነው። እርሱን ማመናችንን ከዚህ በላይ ከኛ የሚፈልግብን የለም ማለት ነው። ሶስተኛው መሰረታዊ ምክንያት ደግሞ ከክህደትና ከጥርጥር ለመጠበቅ ስለ ሃይማኖታችን ግብን መማር ስላለብን ነው። ምክንያቱም የክህደትና የጥርጥር ሌባ ነጥቆ እንዳይወስደን የጸና ግንባችንና አጥራችን ስለ ሃይማኖታችን መማር ነው። ስለዚህ ከቀጣይ ክፍል ጀምሮ በእንተ ትምህርተ ህወሓት ቅድመ ዘትነገርን ፐርሶፎራ ለምእመናን ህወሓት ምስጢር ለሚገባቸው ለምእመናን ስጋውን ደሙን ከመቀበል አስቀድሞ የምትነገር የሃይማኖት ትምህርትን እንማራለን የሚለውን አያይዘን እናነሳለን። እግዚአብሔር አምላካችን ለቀጣይ ክፍል በሰላም ያገናኘን፣ ከዚህ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።